ሮቤል ተሳስተካል። የቢትኮይን የቤር ማርኬት ሎ 57000 የአሜሪካ ዶላር ነበረ። ስለዚህ ወደ ታች እንሄዳለን እያልከን የነበረው እየጠበቅን የነበረው ኢንቫሊዴት ተደረገ ወይ ተሳስተናል ወይ ሁሉን ነገር በዚህ ቪዲዮ እናወራናል። በላስት አፕዴት ቪዲዮዎችን ላይ ትራፕ ነው ብለን አውርተን ነበረ። ከዛ በላይ ቢትኮይን አይ ቲንክ ሜቢ 10% በላይ ሄዷል። በዛሬ ቪዲዮ ይህን ሁሉ ጥያቄያችሁን የመመልስላችሁ ይሆናል። ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ስለነዚህ ጉዳዮች ስለ ማርኬቶች they are going absolutely crazy short squeezoች in every single market ኢቴሪየም ሃይፐር ሊኩዊድ በጣም ፓራቦሊክ ሄዷል። ቢትኮይን is up 20% እና በዛሬው ቪዲዮ ምንድነው የምናደርገው is it really different ማለትም ይህ የቤር ማርኬት ሎ ገብቷል ወይ የመጀመሪያ ምን መልሰው ጥያቄ ይሆናል። አናላይዝ ነው የምናደርገው፣ ስፔኩሌት ነው የምናደርገው። እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ደግሞ ላይክ ሰብስክራይብ ማድረጋችሁ ቻናሉ እንዳትረሱ። ወደ ዛሬው ቪዲዮ በቀጥታ እንሂድ። ሶ first things first Bitcoin went absolutely parabolic guys። እኔ አላውሻችሁም ጠብቄው ነበረ እንደዚህ ይሆናል ብዬ አስቤ ነበረ። I'm not gonna say that ተሳስቻለሁ ማለት አትሊስት እንደዚህ አይነት ሙቭመንት ማንም ሰው honestly ጠብቋል ብዬ አላስብም። ሶ አሁን ላይ የሁላችንም ጥያቄ አንድ ነው አትሊስት በእኔ አመለካከት is the low in okay ይህ እዚህ ጋር የምንመለከተው 57900 ያ basically was that the low of the bear market። እናም ደግሞ እንደዚህ አይነት ሙቭመንት ካገኘን በኋላ ማለትም ከቤር ማርኬት ሬዚስተንስ ባንድ ወጥተናል፣ ከ200 ዴይሊ ሙቪንግ አቨሬጁ በተናል። ፊብ ሪትሬስመንቶችን ብንመለከት let's see we are below the 0786 ግን ከዚህኛው ጋርም ሌላ ሾርት ለማድረግ ያሰብኩበት የነበረው ፖዚሽን ነበረ 618 ላይ it just broke through it በዛሬው ዕለት ማለት ነው። we're getting some reaction here ለምን የቱ ጋር እንደሆነ በደንብ የምናወራ ይሆናል። ነገር ግን so is it really different የዋነኛው ጥያቄያችን ነው። እንደምትመለከቱት በኦገስት ወር ላይ በሚድተርም years for the first time ever at least ይህ ወር እስከሚያልቅ ድረስ ሌላ 10 ቀን ይቀረዋል። ነገር ግን it's really probable ግሪን ሆኖ እንደሚያልቅ we never know what's going to happen በሚቀጥለው ሳምንት ምን ይፈጠራል ልነግራችሁ አልችልም እኔ ማላቀም። ነገር ግን for the midterm years የመጀመሪያ ጊዜ ነው እንደዚህ ሆኖ ያለቀውና ብዙ ሰዎች they have reached out ሜሴጅ የተላከልኝ ሰዎች አሉ፣ ያወሩትም ሰዎች ብዙ አሉና አንድ ነገር ክሊር ማድረግ አለብን። ኦኬ first of all ይህ ቻናል በቢትኮይን ኢትዮጵያ ቻናል እኔ የማስበው የኔን አመለካከት ነው ለእናንተ የምገልጸው። ኦኬ so if you all are there እናንተ እዛ ሆናችሁ ጀጅ የምታደርጉ ከሆነ ሮቤል ተሳስቷል the market exploded እና ደግሞ he got liquidated እንደዚህ አይነት አመለካከት ካላችሁ bro come on we are analyzing the markets። እንደዚህ አይነት ሙቭመንቶች ማርኬቶች ላይ ያሉ 100% ትክክል የሆነ ትሬዲንግ ላይ ማንም ሰው የለም። ዋነኛው ፖይንት is ከምንሸነፈውና ከምንበለው ገንዘብ አንፃር ሞር ማስቀመጥ ሞር ማሸነፍ ነው። that's the truth። እናም ደግሞ ሁሉ ጊዜ ስቶፕ ሎስን ማስቀመጥ እንዳለብን ታውቃላችሁ። nobody got liquidated እንደዛ ብላችሁ የምታስቡ ከሆነና ደግሞ if you really thought that was the bear market low ከዚህ በኋላ new all time high ለምንሄድ የሚመስላችሁ ከሆነ okay good for you። ነገር ግን የኔ አመለካከት እሱ አይደለም። at least for now still የኔ አመለካከት የሆነ ለመናገር እሱ አይደለም። 57000 አሜሪካ ዶላር የቤር ማርኬት ሎው ነው probably ሊሆን ይችላል። I'll give it 50-50 chance at this moment በአሁኑ ሰዓት ላይ። በሚቀጥለው ሳምንት 2 ሳምንት 3 ሳምንት ላይ የሚሆነው ነገር ተመልክተን የምንወስን ይሆናል። ይህ ፕሮባቢሊቲ ከፍ እያለ ይመጣል። ምን ማየት እንዳለብን ምን ኤክስፔክት ማድረግ እንዳለብን if the bottom is really in በደንብ ማሳያችሁ ይሆናል። ምክንያቱም ያለፉትን ቦተሞች ኢን ሲሆኑ ምንድነው የተፈጠረው ወይስ ደግሞ ይህ is it the biggest fake out of the whole year ወይም ደግሞ በቢትኮይን ታሪክ በክሪፕቶ ታሪክ ላይ was it the biggest short squeeze ከዛ በኋላ የእውነተኛው ሙቭ ልናይ ነው ወይ የሚለውን ነገር ምናረጋግጥበት ሰዓት ደርሷል ብዬ አስባለሁ። ስለዚህ ወደ ቻርቶቹ እንሂድ። ምንድነው የሚያሳዩን ቻርቶቹ የሚለውን በደንብ እንመልከት ጋይስ። ሶ ቪዲዮአችንን ከመጀመራችን በፊት ሁሉ ጊዜ እንደምናደርገው ይህ የቢትኮይን ኢትዮጵያ ቻናል ምንም አይነት ፋይናንሻል አድቫይስ እንደማይሰጥ እንድታስተውሱ ፈልጋለሁ። ይህ እኔ የማስበው በራሴ ገንዘብ የማደርገው ነገር ነው ለእናንተ ሼር ማድረገው። እናንተ በራሳችሁ ገንዘብ የራሳችሁን ዲሲዥን እንድታደርጉ እንደሆነ እንድታስተውሱ እወዳለሁ። ይህንን ዲስክሌመር እንድታነቡም እጋብዛችኋለሁ። ሶ basically we have broken through okay absolutely broken through ስንት ፐርሰንት ነው ኖሪያል ያደረግነው በ3 ቀናት ውስጥ በ4 ቀናት ውስጥ 26% ነው ራሊ ያደረግነው። ከ62000 አንስተን ኦልሞስት 80000 ገብተናል። ኦኬ ሶ let's reassess
አሁን ከ200 ዴይሊ ሙቪንግ አቨሬጁ በላይ ነን። ከዚህ በላይ ሆኖ ቢትኮይን ማልቲፕል ዊክሊ ክሎዝስ የሚያገኝ ከሆነ አሁን ለምሳሌ ላስት ቤር ማርኬት ላይ ኒድ ብሬክ ትሩ ስናደርግ እንዴት ነው ብሬክ ትሩ ያደረግነው? ተመልከቱት። ፎሎ ትሩ ያስፈልገን ነበር። የመጀመሪያው ካንድል ብቻ ነበረ መሆን የነበረበት ስትሮንግ። የሚቀጥሉትም ካንድሎች በላይ መሄድ አለባቸው። የመጀመሪያው ፕሮፐርቲ ይሄ ነው። የእውነት ቦተም ከሆነ ኦኬ ራሊ ያደረገ ቢትኮይን ወንት አባቭ ሁለቱም በላይ ሄደ። ከ200 ዴይሊ ሙቪንግ አቨሬጅ ከቤር ማርኬት ሬዚስተንስ ባንድ በላይ ሄደ። ከዛ በኋላ ግን ወደ ታች ተመልሶ አልመጣም። ኦኬ ሪቴስት ልናደርገው እንችላለን፣ ግን ከ200 ዴይሊ ሙቪንግ አቨሬጁ በታች መውረድ የለበትም። ዳትስ የመጀመሪያው ኢምፖርታንት የሆነው ነገር። ኦኬ ሶ ይህ ከሆነ ዋነኛው ኢምፖርታንት ነገሩ ፌክ አውት ሲሆንስ ምንድን ነው? እዚህ ጋርም ተመሳሳይ 2018 ላይ ማየት ትችላላችሁ። 6000 እንደ ቦተም ከያዝነው በኋላ 2019 ላይ early 2019 ላይ ከዛ ስንወጣ we went on a candle of 18% በአንድ ቀን ውስጥ 18% ቢትኮይን ፓምፕ አድርጎ ከዚህ ሙቪንግ አቨሬጅ በላይ ሆነ። ተመልከቱት እዚህ ጋር ከዚህ ሙቪንግ አቨሬጅ በላይ ወጣ። ኦኬ ሶ ከዛ በኋላ ግን ተመልሶ ጭራሽ አልወረደም ከዚህ። ሶ the question is መሽ ነበረ ከ200 ዴይሊ ሙቪንግ አቨሬጁ ላይ በላይ ሆኖ ቢትኮይን እናም ደግሞ ፌክ አውት ሆኖ ወደኋላ የተመለሰ የሚለውን ተመልከቱ። that's I think very important ከዚህም በላይ ደግሞ ይህንን ቪዲዮ በቤንጃሚን ካውን ዌብሳይት ላይ ሄዳችሁ ይሄኛውን ዱቢየስ ስፔኩሌሽን ከ10 ሰዓት በፊት የተለቀቀውን ቪዲዮ እንድታዩ ትጋብዛችኋለሁ። የኔንም አመለካከት በዚህ አናሊሲስ ላይ በደንብ የምናይ ይሆናል። ፎር ሞር ዲቴይልስ እሱን ቪዲዮ እንድታዩ ትጋብዛችኋለሁ። የመጀመሪያው 2014 ነው። 2014 ላይ ጁን ወር ላይ ከ200 ዴይሊ ሙቪንግ አቨሬጁ በላይ ወተን ነበር። ምን ያክል ፐርሰንት ወደ ላይ ሄደን ከዚህ ሙቪንግ አቨሬጅ ወደ 6%። ኦኬ ከዛ በኋላ ከወረደን በኋላ ጁን ላይ ተመልሰን ወጣን። ከዛ በኋላ ግን ፎሎ ትሩ አላገኘም ነው። እዚህ ጋም ስንት ፐርሰንት ከሱ በላይ ወጣን? 7%። ከዛ በኋላ ግን ድሪፍት ዳውን አደረግን፣ ሆልድ አደረግን፣ ብሬክ አደረግነው፣ ወደታች ወረደ። ሶ this was a complete fake out። እንደምትመለከቱት እዚህ ጋር ምን ወር ነበረ? ጁላይ ኦገስት ወር ላይ still technically it was above the moving average። እንደምትመለከቱት above the 200 ዴይሊ ሙቪንግ አቨሬጅ በላይ ነበር ቢትኮይን ኦገስት ወር ውስጥ ተመሳሳይ ጊዜ ካሳለፍነው ከ2014 ጋር ስናነጻጽረው። ከዛ በኋላ ፌክ አውት ሆኖ ወደ ታች ተመለስን እንደሆነ አይታችሁታል። ከዛ በኋላ ግን the most interesting part I think 2019 ነው። ለምንድነው 2019 ወደዚህ የምናመልሰው እና እንደገና ስለ 2019 የምናወራው? so first things first ምን እናደርጋለን? let's go right here on the charts እና 2019ን ለምን ካሁኑ ቤር ማርኬት ጋር እንደምናነጻጽረው በጣም ብዙ ጊዜ አውርተናል። the QT ኳንቲቴቲቭ ታይትኒንግ ኤንዲንግ ቤር ማርኬትስ ብለን አውርተናል። ለረጅም ጊዜ ፎሎ አፕ ስናደርገው ነበረ። ይህ ዲዩሬሽኑ 6 ወር ብቻ ነበረ የዚህ ቤር ማርኬት። ግን አንድ ኢምፖርታንት የሆነ ኮምፓሪዝን አድርገናል። ተመሳሳይነትም እንዳለው ከማክሮ ዳይናሚክሱ አንጻር ከኢኮኖሚው አንጻር ተመሳሳይነት እንዳለው በጣም ብዙ ጊዜ አውርተናል ስለዚህ ጉዳይ። ሶ ለምንድን ነው 2019 ተመልሰን ብናወራው? 2019 ላይ ተመሳሳይ ነገርን አይተናል በቢትኮይን። ይሆናል ይደገማል እያልኩ አይደለም። ነገር ግን 20% በላይ ቢትኮይን ሌት ሳይክል ላይ ራሊ አድርጎ ከዛ በኋላ ኒው ሎ ፈጥሯል ወይ ፌክ አውት የሆኑበትን ሰዓት ነው የምናየው። አንዳንድ ጊዜ እንዳያችሁት 2022 ላይ ፌክ አውት አልነበረም። it was a bull run, the start of a bull run ነበረ። ኦኬ ከ200 ዴይሊ ሙቪንግ አቨሬጁ በላይ መቆየት የሚችል ከሆነ ቢትኮይን it's a bull run፣ ምንም ጥያቄና መልስ የለውም። ነገር ግን ከዛ በታች ስንወርድ ምን ተፈጠረ ነው? 2019 ለምን እዚህ ጋር እናመጣዋለን? አሁን ከደቂቃዎች በኋላ የምታዩት ይሆናል። so let's get back to the chart። እንደምትመለከቱት በጣም የ2019 ቤር ማርኬት አጀማምሩና አስተላለቁን ስትመለከቱት ከሶሻል ሜትሪክ አንጻር ከለር ኮድ ስናደርጋቸው ሁለቱን ሶሻል ሜትሪክ ምን እንደሆነ ታውቃላችሁ። በቢትኮይን ኢትዮጵያ ቻናል ብዙ ጊዜ አውርተንበታል። ኢንትረስት ሶሻል ኢንትረስቱን ነው የምናየው። ኦኬ ሶ ከሶሻል ኢንትረስት አንጻር ስንመለከተው ሌሎቹ እነዚህ ቶፖች እዚህ ጋር የምታዩቸው በቀይ በጣም እነዚህ ሲሆን ዩፎሪያ ያለ ማርኬት ውስጥ ማለት ነው። በብሉ ሲሆን ደግሞ ብዙም ኢንትረስት ማርኬት ውስጥ እንደሌለ ነው የሚያሳየን። ያሁኑ ቤር ማርኬት ያሁኑ አትሊስት ቡል ማርኬት ይሄኛው ያየነው ከዚህ ከ16000 አንስተን ከ2022 ጀምሮ እስከ 2005 ድረስ ያየነው ቡል ማርኬት ቶፕ ያደረገው በዩፎሪያ ሳይሆን እንደምትመለከቱት በአፕቲ በምንለው የማርኬት ሶሻል ሪስክ ሌቨል ነው። እንደምትመለከቱት በጣም ከ2019 ጋር ነው ሊመሳሰል የሚችለው። በምን ምክንያት? አንደኛ በዚህ በሶሻል ሪስኩ ምክንያት ምንም አይነት ሶሻል ኢንትረስት ማርኬት ውስጥ ስለሌለ፣ ሁለተኛ ደግሞ ከማክሮ ዳይናሚክስ አንጻር ኳንቲቴቲቭ ታይትኒንግ ያለቀበት ጊዜ እንደነበር ታስታውሳላችሁ። ሶ
ኳንቲቴቲቭ ታይትኒንግ ምን እንደሆነ ማወቅ የምትፈልጉ ከሆነ ለምን ከ2019 ጋር እንደምናመሳስለው ማወቅ የምትፈልጉ ከሆነ የድሮ ቪዲዮዎችን እዚሁ የቢትኮይን ቻናል ላይ ሄዳችሁ መመልከት ትችላላችሁ። ሶ ቤዚክሊ ከዚህ ጋር መመሳሰሉን ስናየው እና what happened in 2019 የሚለውን ለማነጻጸር ሄድኩኝ እኔና even in this video of Benjamin Cowen እዛ ላይ ሄዳችሁ ማየት ትችላላችሁ። check this out guys, check this out. it happened ኦክቶበር አካባቢ ላይ ኦክቶበር 25 አካባቢ ላይ ነው የተፈጠረው። ቢትኮይን just in 2 days በሁለት ቀናት ብቻ ተመልከቱት ስንት ፐርሰንት ራሊ ያደረገ? 43%። ሶ የአሁኑ ራሊ 27% ነው አይታችሁታል። 2019 ላይ ግን ቢትኮይን 43% ነው ራሊ ያደረገው። ሶ ኢማጂን ኢት ኦኬ። የዛ ሳለ ብትኖሩ እኔም አልነበርኩኝም 43% ራሊ ካየሁኝ በኋላ ቢትኮይን ተመልሶ ያንን ሎ በታች ይሄዳል ከወር በኋላ ብትሉኝ የሆነ ለመናገር እናንተም በጠይቃችሁ ታምናላችሁ? ማንም ሰው ሊያምና አይችል። ነገር ግን ምን ተፈጠረ? ቻርቱን እንመልከተው። ምክንያቱም ቻርቱን ነው እውነታው የሚነግረው። ተመልከቱት በደንብ እዚህ ጋር። ሶ ያንን ሃይ ሴት ካደረገ በኋላ 43% ራሊ ካደረገ በኋላ እዚህ ጋር እንደተጻፈው እንደምትመለከቱት ቢትኮይን ኦኬ from where it started its rally ከዚህኛው ሎ አንስቶ እስከ አዲስ ሎ ክሬት እስከሚያደርግ 30 ቀን ብቻ ወሰደ። ሶ እዚህ ጋር የሚገርም ፌክ አውት ነበር። ከ200 ዴይሊ ሙቪንግ አቨሬጁ በላይ ሄደ። ከቡል ማርኬት ከቤር ማርኬት ሬዚስተንስ ባንዱ በላይ ወጣ። it rallied 15% 15%. so guys imagine ይህ ነገር ተመልሶ ከተፈጠረ so what I'm saying is እንደገና ይፈጠራል እያልኩ አይደለም። completely honestly ምንም የማውቀው ነገር የለም ማርኬቶቹን እንደሚያደርጉ። አሁን ያየነው it was a short squeeze። ይህንን ማንም ሰው ሊክድ አይችልም። ምክንያቱም ተመልከቱት on the 90 day ያለውን የሊኩዊዲቲ ቻርቱን ተመልከቱት። so literally it was the biggest በጣም በክሪፕቶ ታሪክ ትልቁ የሾርት ስኩዊዝ ነበር አሁን ያየነው ዊትነስ ያደረግነው። in the past years የሚፈጠሩት ነገሮች በጠቅላላ it's the biggest በኦክቶበር 10 ላይ ያየነው ትዝ ይላችኋል። it was the biggest long liquidations እንደምታስታውሱት ያንን ከነበራቸው ኦክቶበር ላይ let's just make this all እና ሾርቱን ብቻ ብትመለከቱት ክሪፕቶ ሊኩዊዴሽን ሂስትሪ ነው የምናየው አሁን በአሁኑ ሰዓት ላይ እዚህ ቻርት የሚያሳየን። let's see if I can load. I don't know why it's not loading. okay, here we go. we have the data now. ተመልከቱት ኦል ላይ ስናደርገውና ሎንጎቹን ስናነሳቸው ከትናንት ወዲያ ያሳየነው ነገር በክሪፕቶ ታሪክ ላይ በጣም ትልቁ የሾርቶች ሊኩዊዴሽን ነው። ተመልከታችሁት it was the biggest of all time, literally all time. የኦክቶበር 10 of course it was the biggest liquidation of all time። እንደምትመለከቱት እዚህ ጋር ወጥቶ ገኖ ነው የምታዩት እዚህ የኦክቶበሩ ማለት ነው። ነገር ግን የሎንጎች ነበር እሱ ደግሞ ችግሩ። anyways we are noticing history በሚለው ነው። okay so now what next ነው። ምክንያቱም ይህን ሁሉ ሊኩዊዲቲ ማርኬት ሜከሮች ሊኩዊዲቲ ሃንት እንደሚያደርጉ ሁላችንም የምናውቀው ነገር ነው። ውሸት አይደለም። እኔ የምናገረው ነገር አይደለም። ሁላችንም እናውቀዋለን። ተመልከቱት ያለውን የሊኩዊዲቲ ባላንስድ አለመሆን። ቡል ማርኬት ሲጀመር it doesn't start like this at least በእኔ አመለካከት ቡል ማርኬት ሲጀመር ሎንጎች በጠቅላላ ማርኬቶች ውስጥ ያለው ዩፎሪያ ከጠፋ በኋላ ነው እንጂ እንደዚህ አይደለም ቡል ማርኬት የሚጀምረው ነው። እኔ ነኝ ቡል ማርኬትን አጀማመሩን ዲክቴት የማደርገው እኔ ነኝ የምወስነው እያልኩ አይደለም። ነገር ግን something is not adding up ነው። እስካሁን ድረስ ኮንቪንስ ያላደረገኝ የዚህ ራሊ something is not adding up ነው እያልኩ ያለሁት። ለምሳሌ fear and greed ኢንዴክሱን እንመልከተው። ኦኬ fear and greed ኢንዴክሱን እንመልከተው። ተመልከቱት በአንድ ሳምንት ውስጥ ተውት በ3 ቀን ውስጥ ከፊር now it's at greed ከስንት አንስቶ ከ28 አንስቶ 72 ላይ ነው ያለነው። ከፊር ወደ ግሪድ በ3 ቀናት ውስጥ ብቻ። so is this a fake out ወይም is it not a fake out የሚለውን ምናየው my guess is በሚቀጥሉት 2 ሳምንታት ማክሲመም እውነታውን ምንለይ ይመስለኛል። ኦኬ 2019 ላይ ይሄን ነገር አይተናል። አያችሁት? so on the weekly candle ብንሄድ let's zoom in on the weekly እናም where was it? this one right here. እዚህ ጋር 200 ዴይሊ ሙቪንግ አቨሬጅ on the weekly ማየት ስለማንችል ነው ፎሎ ትሩ አላየንም በሚቀጥሉት ሳምንታት። so እንደዚህም ይሆን ከሆነ ፌክ አውት የሚሆን ከሆነ ይህንን ማየት ይኖርብናል ብዬ አስባለሁ። የማይሆን ከሆነ ልክ እንደ 2022 ቤር ማርኬት
let's go to the 2022 እንደዚህ ብሬክ አውት አድርገን ምንሄድ ከሆነ on the የሚቀጥለው ሳምንትም ከዛም በኋላ 2 ሳምንት እንደዚህ አይነት ኮንፈርሜሽን የሚሰጠን ከሆነ ኦኬ bear market low is in that's really probable ማለት መጀመር እንችላለን ማለት ነው። እዚህ ጋርም ተመሳሳይ ነገር 2022 ላይ ተናል። እዚህ ከመውረዳችን በፊት ፌክ አውት ከማድረጋችን በፊት ዴይሊ ሙቪንግ አቨሬጁን 200 ዴይሊ ሙቪንግ አቨሬጁን if we go on the charts እና ወደ late 2019 አካባቢ ላይ ብንሄድ the bear market was not over እዚህ ጋርም እንደዚህ ከወጣን በኋላ ኮቪድ ተፈጠረ ክራሽ አደረገ። አሁን ኮቪድ ይፈጠራል ፓንደሚክ ይፈጠራል እያልኩ አይደለም። ነገር ግን this might be something similar አሁን ላይ ሊፈጠር የሚችል እያልኩ ነው። ለምን ነው እንደዚህ የሚለው? let's go to the S&P 500 S&P 500 ላይ እንሂድና on the weekly chart S&P 500 መች ነው ኮሬክሽን የሚያገኘው የሚለውን ነገር አናላይዝ እናድርገው። ምክንያቱም የኤስ&ፒ 500 in the midterm years midterm አሁን ያለንበት የቤር ማርኬት ይሮች ላይ አንዳንድ ጊዜ ቡል ራን ላይ ይሆናል፣ አንዳንድ ጊዜ ደግሞ ቤር ማርኬት ላይ ይሆናል። ልክ እንደ 2018 ላይ it was not in a bull run, it was in a bear market 2018 ነው it was a bull run, sorry guys 2022 it was in a bear market። ነገር ግን ሁለት በጣም ከባድ የሆኑ ኮሬክሽኖች ያሳያል። የመጀመሪያው at the beginning of the year ነው፣ አመቱ በጀመረበት አካባቢ ነው። ሁለተኛው ደግሞ አመቱ ላይ ያልቅ ሲል ወደ Q3 midterm election በሚመጣበት ጊዜ ነው፣ ወይ ከሱ በፊት ወይ ከሱ በኋላ I don't know when the midterm elections in the US መቼ እንደሆነ exactly አላውቅም። ነገር ግን እዛ ታይም ፍሬም ላይ ኮሬክት እንደሚያደርግ እናውቃለን። S&P 500 ዳታውን እንመልከት። 2018 የመጀመሪያው አመት እንደተጀመረ አካባቢ ላይ we found a 12% correction። ከዛ በኋላ አመቱ ላይ ያልቅ ሲል in late October, okay in the late October time frame late September early October አካባቢ ላይ ክራሽ አደረገ 21%። ምን ተፈጠረ አላውቅም፣ አትጠይቁኝ፣ ምንም ማውቀው ነገር የለም። 2022 ላይ የመጀመሪያው big correction አመቱ እንደተጀመረ አካባቢ፣ ከዛ በኋላ this was a bear market። ግን even after this dump ከአፕሪል እስከ ጁን ድረስ ዳምፕ ካደረገ በኋላ እንደምትመለከቱት እዚህ ጋር how much percent 20% ዳምፕ ካደረገ በኋላ ራሊ ያደረገ ኦገስት ላይ ዳምፕ ማድረግ ጀመረ። ሌላ ስንት ፐርሰንት? let's take this out 20%። የመጀመሪያው ትንሽ ኮሬክሽን ከዛ በኋላ ቢገር ኮሬክሽን። አሁን ላይ ተመለሱ ነው ሄዱ። የመጀመሪያ ኮሬክሽናችን 10% አግኝተናል እያልኩ ያለሁት S&P 500 ኮሬክት የሚያደርግ ይሆናል መች? late September October I don't know exactly when። ነገር ግን Q3 late Q3 ወይም ደግሞ Q4 መጀመሪያ አካባቢ ላይ S&P 500 usually corrects. Can this time be different? በዚህ ሰዓት ላይ different ይሆናል። correct አናደርግም probably it can be። ነገር ግን ታሪክ እሱን አይደለም የሚያሳየን። ሌላ midterm ላይ እንሂድ 2014 okay let's go to 2014 አመቱ እንደተጀመረ አካባቢ we corrected a small amount okay ከዛ በኋላ አመቱ ሲያልቅ ተመልከቱት ኦገስት ታይም ፍሬም the S&P 500 the double of the movement ነው የሚያደርገው more or less I think 6% እዚህ 10% እዚህ ጋር አመቱ ሊያልቅ ሲል አካባቢ late Q3 ያለውን probability ነው ምናየው። መች ነው ኮሬክት የሚያደርገው የሚለውን ነው ምናየው እዚህ ጋር እንደምትመለከቱት እና more or less ይህ ኮሬክት የሚያደርግ ይሆናል። so the question is Bitcoin hold up ያደርጋል ወይ ነው? when the stock market crashes 10%, 20%, 15% Bitcoin እነዚህን ሎዎች ተመልሶ ያገኛቸውም ወይ አያቸውም ወይ ነው የሁላችንም ጥያቄ የሚሆነው በአሁኑ ሰዓት ላይ። so that's the first question። ታሪክ ምንድነው ጊዜ የሚያሳየን ይሆናል የሚሆነው ነገር አብረን የምንመለከተው ይሆናል። if the low is really in የዛ ሰዓት ላይ are we going to make a higher low ማለትም macro higher low what I want you to show you is something like this። አሁን እንደዚህ ራሊ አድርገናል። if we sustain this rally እና እንደዚህ የምንሄድ ከሆነ ሴፕቴምበር ላይ ተመልሰን higher low ማለትም ወደ 67000 ወደ 60000 ከተመለስን በኋላ ከዛ በኋላ we make a macro higher low ከዚህኛው low አንፃር ከ57000 አንፃር some kind of macro higher low አድርገን ወደ ላይ መሄድ እንጀምራለን። ቡል ማርኬቱ ይጀምራል። in any case ማርኬት ቀጥታ ብቻ እንደማይሄድ ታውቃላችሁ፣ ይመለሳል። we are going to be pulling back። መች ነው ፑል ባክ የምናደርገው የሁላችንም ጥያቄ ነው። my guess is አንድ በጣም ኢምፖርታንት የሆነ ነገር ተፈጥሯል። እሱም ከአንከርድ VWAP from the all time high on the daily on the weekly ብትሄዱና ብትመለከቱት you can see we have tagged it and now we are below it. okay so that's one thing. ከፊብ ሌቭል አንፃር ስንመለከት there's 0.786 ላይ ነን አሁን ያለ ነው።
ኦኬ ሶ ሌትስ ሲ ወዴት ነው ማርኬቱ የሚወስደን አብረን ምና ይሆናል። ነገር ግን I wouldn't be that much bullish በአሁኑ ሰዓት ላይ ሎንግ እያደረግኩ አይደለም እኔ ማርኬቱን አልዋሻችሁም። ታሪክ የሚያሳየን ይሄንን ነው። የእውነት ራሊ ነው ይሄ። ምክንያቱም እንደዚህ አይነት ሊኩዊዲቲ ተትቶ ነው ወይ ወደ ቡል ራኑ መሄድ የምንጀምረው? this much liquidity to the downside እያለ ነው ወይ ነው የሁላችንም ጥያቄ የሚሆነው። አትሊስት የኔ ጥያቄ ልሳሳት እችላለሁ። of course absolutely እኔም ማልሳሳትበት ምክንያት የለም፣ ሰው ነኝ። ማርኬቱ የሚያሳየኝ ነገር ነው። እኔ የምፈልገውን ሳይሆን እኔ ስለምፈልገው አይደለም ይህ ራሊ ማለቅ አለበት ብዬ እያወራሁ ያለሁት። ነገር ግን if we go on the higher time frames ሊኩዊዲቲውን ብትመለከቱት on the 2 week on the monthly okay this looks like it's a short squeeze. ምንም ዋሸት የምንችለው ነገር አይደለም። it's a tremendous rally. everybody has been caught off guard. እኔም ገንዘብ አጥቼበታለሁ። yes I have ገንዘብ ተበልቼበታለሁ። ነገር ግን it's not the end of the world guys. this is trading ስታደርጉ እኮ ማንም ሰው የሚያረጋግጥላችሁ ነገር የለም። ይህን እንድታስታውሱ እፈልጋለሁ። እኔ አይደለሁኝም፣ ሌላ የምታውቁት ፌመስ ሰው አይደለም፣ ማንም ሰው ምንም አያውቅም። ማርኬቱን አናላይዝ ለማድረግ ነው የምንሞክረው እንደ አናሊስቶች ሆነን ማለት ነው። so whatever everybody is saying ማርኬቱ አሁን ላይ ግን ትቶት የሄደው የሊኩዊዲቲ ብዛት to the downside 62 ሺህ አካባቢ ላይ to the 50 ሺህ አካባቢ ላይ so we will see if the rally was real or not በሚቀጥሉት 2 ሳምንታት። ምክንያቱም ከእንትን አንጻር we have rallied a lot የሆነ ለመናገር bear market ሎዎቹን ፎርም ያደረግንበት አይነት ራሊ ነው እያየን ያለ ነው። let's see if we find continuation በሚቀጥለው ሳምንት ላይ continuation የሚኖር ከሆነ okay it confirms it። ከዛ በኋላ ፑል ባኩ ላይ እንደዚህ አይነት ፑል ባክ ሲኖር ወደ 200 ዴይሊ ሙቪንግ አቨሬጁ ሞር ኤክስቴንድድ ሆነ የምንሄድ ከሆነ ነው ያልኩት። ፑል ባክ ሲኖር መልሰን ሎንግ ለማድረግ እንሞክራለን። ዶንት ምንም ሚስ አላደረጋችሁም። ይሄንን እንድታስታውሱ ፈልጋለሁ። you're not missing anything። የሆነቱን እናውራ ከተባለ ማንም ሰው ምንም ነገር ሚስ አላደረገም። ምንም ገና አልተጀመረም። you're just saying ብዙ ሰዎች አሁን ብዙ ቡሎች ፐርመር ቡልስ እየተደሰቱ ያሉት በዚህ ሙቭ ነው። the bull market ግን የእውነት ከተጀመረ that's not the move። ይሄ አይደለም፣ ይሄኛው ሙቭመንት አይደለም። the bull run is this movement here። ይሄኛው ሙቭመንት here ነው። አያችሁት? it's not this small movement right here። bull market ይሄኛው ነው። ይሄኛውን ስላጣን ይሄኛውን ስለተበላን doesn't mean we're not going to be making money። ገንዘብ አንሰራም ማለት አይደለም። ይሄንን ተሰውሱ ፈልጋለሁ። ምንም ነገር አላጣንም፣ ምንም ነገር ሚስ አላደረግንም። everybody was caught off guard። ማንም ሰው እየጠበቀው አልነበረም። እየጠበቁት ነበር ይሄንን ራሊ ያለ ሰው ካለ he's full of shit የሆነ ለመናገር በእኔ አመለካከት at least ከዚህ I mean it's really hard to say guys። የሆነ ለመናገር በጣም ከባድ ነው the low is in ብሎ ማውራት። ከዚህ ይሄንን ቻርት እየተመለከትኩት ይሄኛው ቻርት እያለ the bitcoin market cycle bottom ROI እያለ በሚቀጥሉት ወራት ላይ ኦክቶበር፣ ኖቬምበር በዚህ ዓመት ቢትኮይን መልሶ ከ60 ሺህ ላይ ከሆነ ስቲል ኦኬ we're going to be bullish። 2027 ላይ ቤሪሽ ሆኜ አታዩኝም። እኔ የሆነ ለመናገር ቤሪሽ ሆንኩበት ምክንያት ይህ ቤር ማርኬት ሲጀመር ኖቬምበር አካባቢ ላይ ነው የነገርኳችሁ ቤር ማርኬት ተጀምሯል ብዬ። ነገር ግን እዛ ላይ ቤር ማርኬት ተጀምሯል ብዬ እንድናገር ያደረገኝ ይህ ROI ነው from the low ቶፕ በማድረግበት ሳለ ሁሉ ጊዜ ቶፕ አደረገ። አሁን ላይ what if this is really a short squeeze እናም ከዛ በኋላ እውነተኛው ሙቭ በሚቀጥሉት 3-4 ሳምንታት ብናይ I'm just saying just put that in your mind። ለሳሳት ይችላል ያ ነገር ግን ከተሳሳትኩኝ ይሄኛውን ታይም ብቻ ነው የምንሳሳተው ነው 4 year cycle if it's broken okay if the bull market is really in እና በQ3 ላይ ቦተም አላደረግንም ቀድመን ኦገስት ማነው Q4 ላይ ቦተም አላደረግንም Q3 ላይ ኦገስት ወር ላይ no it was not in August ጁላይ ወር ላይ ቦተም አደረግን 1st of July ላይ ያ ከነበረ ቦተሙ የእውነት ቦተም ያ ከሆነ የዚህ ቤር ማርኬት ለመጀመሪያ ጊዜ ተሳሳትን። at least ገባችሁ አይደል? I'm not saying እዛ ኦክቶበር ላይ ያለን 126,000 ላይ ያለን 100,000 ላይ ያየን 200,000 እንሄዳለን ብዬ አላወራሁኝም። አልተሳሳትኩኝም እዛ ጋር። ለምን 2-4 year ሳይክሉን ፎሎ ስላደረግን 2022 ላይ ኦኬ ይህ የቢትኮይን ቻናል አልነበረም የዛ ሰዓት ላይ። ነገር ግን ማርኬቱን የሚያይ ሰው በሙሉ ያ የቤር ማርኬት ሎ ገብቷል ተብሎ ሲጠበቅ የነበረው እናም ደግሞ ፌክ አውት ሆነው የቀሩትን የሌት ሰመር ራሊዎችን ስትመለከቷቸው it's just absurd። ምክንያቱም ለምሳሌ ወደ 2022 እንመለስ ጋይስ። የሰመር ራሊውን እንመልከተው የ2022ቱን
you can see here 2022 September ወር ላይ Bitcoin out of nowhere, literally out of nowhere, it's not this one, it's this one right here. ተመልከቱት ይሄኛውን 2022 September ወር ላይ Bitcoin 20% ራሊ ያደረገ okay, from the low to the high 20% ራሊ ያደረገ አዲስ ሎ ክሬት ለማድረግ የፈጀበት ቀን 15 ቀን ብቻ ነበር 13 ቀን so what I'm saying is celebrate ለማድረግ ቡልራን ተጀምሯል ብሎ ለማውራት ጊዜው ገና ነው ብዬ ነው ማስበው let's see where the market takes us okay we are on the historical daily RSI level ስትመለከቱት we are literally overextended ተመልከቱት 85 ላይ ያለን when was the last time 85 ላይ ገባ ነው let's check it horizontal line እናድርግና when was the last time 85 bear market and no RSI relative strength index ላይ ገባ ነው it was on this one right here I guess 18 November 2014 yeah no 24 okay it was right here so what I'm saying is let's see what really happens ይህ ራሊ እውነተኛ መሆኑን እናረጋግጥ ኮንፈርሜሽን ይኖረን እነዚህ ሪዝኖች በሙሉ my guess is ይሄኛው last time ያወራነው ነበር ምንም አይጠቅመንም አሁን already ማርኬቶች ከዛ በላይ ናቸው ያሉት ስለዚህ it doesn't really matter it's an impressive rally ምንም መናገር አይቻልም ምንም complain ማድረግ አይቻልም ግን we are really at a potential rejection zone የሆነቱን እናውራ ከተባለ this level here this order block አሁን ያለንበት የኦርደር ብሎክን ስትመለከቱት it was what sent ወደታች የከተተል ነበር ቀጥታ እዚህ ሌቭሎቹን ስትመለከቷቸው ወደ 57000 ፑሽ ያደረገ ሌቭል ላይ ያለ ነው አዎ ከ200 ዴሊ ሙቪንግ አቨሬጁ በላይ ያለ ነው አዎ ከቤር ማርኬት ሬዚስተንስ ባንዱ በላይ ያለ ነው ነገር ግን ባለፉት ቤር ማርኬቶች አንፃር ስንመለከተው it doesn't really mean anything ይህንን የታይም ቤዝድ ካፒቹሌሽን እንድናስታውሰው ፈልጋለሁ ምክንያቱም ብዙ አግዞናልና it's not like we're back at the bull market እና confirmation እስከምናገኝ ድረስ እንጠብቅ ማይነኝ እኔ at least የኔ አመለካከት ይህንን ይመስላል ከሎዎቹ አንፃር ስንመለከታቸው yeah bitcoin is going up ከሌሎቹ አንፃር it looks like it's over it looks like it's done ነገር ግን at least let's wait for the next month September ላይ let's see how August በሚቀጥለው ሳምንት ነው አይደል August የሚያልቀው yeah በሚቀጥለው ሳምንት August ያልቃል በሚቀጥለው ሰኞ yeah so let's see how the month ends guys ምንም አይነት ኮንፈርሜሽን ከማግኘታችን በፊት let's see ወሩ እንዴት ያልቃል ምን እንደሚሆን አብረን ምናይ ይሆናል nobody really knows ምን እየተፈጠረ እንደሆነ ማርኬቶቹ ላይ የእውነት ሙቭ መሆኑን እና ለመሆኑን በሚቀጥለው 2-3 ሳምንታት አብረን ምናይ ይሆናል yeah that's all guys so I hope ያገዛችሁ ቪዲዮ ነው ብዬ አስባለሁ ዲፐር አናሊሲስ ያደረግንበት ቪዲዮ ነው እውነታውንም ያወራንበት ቪዲዮ ነው ምክንያቱም ሁሉ ጊዜ ትክክለኛ ያልኩ አይደለም ተሳስቻለሁ ሜቢ ከተሳሳትኩ ማለት መሳሳቴን ኮንፈርም ከተደረገ ማለትም if we found follow through በሚቀጥሉት 2-3 ሳምንታት follow through ካለው ኦኬ ተሳስቻለሁ መጥቼ ነግራችኋለሁ ምንም ችግር የለም ተሳስቻለሁ ብዬ ማመን for now የተሳሳትኩ ይመስላል of course ይመስላል 83000 ላይ ያለንም ግን ብዙ ሰው ሄት እያደረገ ነበር ወደ 60000 ተመልሰን እንሄዳለን አዲስ ሎ ፎርም እናደርጋለን ብለን ስናወራ እኔ የምፈልገው ነገር አይደለም እያልኩ ያለሁት of course በአሁኑ ሰዓት ላይ እንደ ድሮ አይደለሁኝም ቤሪሽ አልዋሽም ማለት ስታንሳችን መቀየር አለብን ማርኬቱ የሚሰጠን ነገር ነው ማየት ያለብን መወሰን ያለብን በማርኬቱ በሚሰጠን ነገር ነው guys so that's the truth በአሁኑ ሰዓት ላይ I am more bullish than that I was ትንሽ ኮንቪንስድ እየሆንኩ ነው አዎ እንደ ድሮ ቤሪሽ በጣም በእርግጠኝነት 100% ወደ Q4 ወደ ኦክቶበር ሎዋችን ፎርም እናደርጋለን ብዬ እያወራችሁ አይደለም እንደምትመለከቱት ነገር ግን ያልኩ ያለሁት there is still chance that we form a new low የቤር ማርኬት ሊያልቅ ቤር ማርኬቱ አልቋል ብሎ ኮንፈርም ለማድረግ ገና ጊዜ ይቀርናል so let's wait for that confirmation if that's a confirmation እና ገንዘብ አናገኝ ማለት አይደለም we don't have to buy from the bottom ባይ ማድረግ የለብንም ይሄንን ሁሉ ጊዜ አስተውሉ nobody catch the bottom ዲሲኤ ማድረግ ሁሉ ጊዜ አሪፍ እንደሆነ አውርተናል ከሪስክ ሌቭሎች አንፃር አውርተናል ነገር ግን still I think there is something left to be desired of እና ማብረም እና ይሆናል ለቻናሉ አዲስ ከሆናችሁ ጋይስ ሰብስክራይብ ማድረጋችሁ እንዳትረሱ ይህ ቢትኮይን ኢትዮጵያ ነው ስሜ ሮቤል አለሙ ነው ቴሌግራም ቻናላችን ጆይን ካላደረጋችሁ ዛሬ ጆይን አድርጉ የኔ ፐርሰናል ቶቶችን ምነግርበት ቪዲዮ ማለት ቻናል ነው
ሊንኩ ዲስክሪፕሽን ላይ ያለላችሁ የዚህ ቪዲዮ ታች ሄዳችሁ ብትነኩት ታገኙታላችሁ። ይመቻችሁ ጋይዝ። መልካም ቀን መልካም ዊኬንድ ይሆንላችሁ። ባይ ባይ። ቻው ቻው።